ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳይ ደርቤ የሚቀርበው የጥቅምት 2 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የአብይ አህመድን የገጠር ኮሪደር ይመለከታል። ጠቅላይ ሚኒስትሩ በስልጤ ዞን የተገነባውን የገጠር ኮሪደር በትናንትናው ዕለት መርቋል። ከነጌታቸው ረዳ፣ ከነ ሬድዋን ሁሴን እና ሙፈሪያት ካሚልን ይዞ 4 ቤቶችን ሲመረቅ ነበር። በዛም የምረቃ መርሃ ግብር ላይ ንግግር አድርጓል። በጣም አስገራሚ ንግግር፣ የ15 ደቂቃ ንግግር ነው። ሙሉ የ15 ደቂቃ ንግግር ግን ኢትዮ ፎረም ካገኘው በእርግጠኝነት የ15 ቀን ትንታኔ ሊሰራበት ይችላል። ጠቅላይ ሚኒስትሩ በኢትዮጵያ ብዙ አይነት ፖሊሽን ተከስቷል። በጣም ብዙ አይነት ፖሊሽን ተከስቷል። እልቂት፣ መፈናቀል፣ ግድያ እንደ ጉድ የተበራከተበት ሀገር ቢሆንም ስለ ኖይዝ ፖሊሽን ሲወራ ነበረ። ለቅሶና ሰርግን ሰበብ አድርጎ እየተረበሽን ነው፣ ኢትዮጵያውያን ለቅሶና ሰርጋቸው እየረበሸን ነው፣ ለለቅሶ እያላችሁ የምትተክሉት ድንኳን መስተጓጎል እየፈጠረ ነው በማለት በትናንትናው ዕለት ሲናገር ነበረ። ለቅሶና ሰርግን ሰበብ አድርጎ መረበሽ በጣም ተስፋፍቷል። ይሄ ደግሞ ያለው እኛ ሀገር ብቻ ነው ብሏል። አታልቅሱብን፣ አትጩሁብን፣ እባካችሁ እንተኛበት የሚል መልእክት ሲያስተላልፍ ነበረ። ለቅሶ የግል ጉዳይ ነው። የግል ጉዳይ ስለሆነ እዛው ድምፅህን አጥፍተህ አልቅስ፣ አምባ ቤትን ዘግተህ አልቅስ። ከዛ ውጭ ግን ድንኳን እየተከልክ ባትረብሸን ጥሩ ነው ብሏል። 1.5 ሚሊዮን ቤት ይገነባል ብሎ ነበር። እሱንም ትናንትና ፍርስርስ አድርጎታል። በከተሞቻችን ያለው ዋናው ችግር የሊቪንግ ኮስት ነው። ይሄ ሊቪንግ ኮስት አንደኛው ምክንያት ቤት ነው። ከ1.5 ሚሊዮን በላይ ቤት እንገነባለን ያልነው የዜጎቻችን የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት ነው። ከተማ ላይ አንድ ችግር አለ። ሁላችሁም ታስተውሉ ከሆነ መተኛት አይቻልም። አንድ ሰው ታሞ እናቱ ታማ በመከራ ሊያስተኛ ፈልጎ ሌሎች ለራሳቸው ጉዳይ ለሚያደርጉት የድምፅ መታወክ በሽተኛ መተኛት አይችልም። ሰው ስራ ላይ አምሽቶ 1 ሰዓት ልረፍ ብሎ መተኛት አይችልም። አንዱ ለራሱ ደስታ፣ ለራሱ ነፍስ፣ ስጋ እርካታ ሌላውን ማወቅ መብቱ ነው ይመስለው። ይሄ በሁሉ ዓለም የሌለ ነገር። ለቅሶ የሞተብኝ ሰው እኔ ነኝ፣ መንገድ ካልዘጋው፣ ሌላውን ካላወቅኩ፣ አስፋልት ላይ ድንኳን ካላሰርኩ የኔ ለቅሶ የተከበረ አይመስለኝም። ዓለም እኔ ብቻ አይደለሁም። እምነትም ይሁን ለቅሶም ይሁን ሰርግም ይሁን የግል ጉዳይ እንጂ ሌላውን ሰው የሚያውቅ ከሆነ የሚረብሽ ከሆነ በማህበር የመኖር መሻታችን አደጋ ውስጥ ይገባል። በቅርቡ መንግስት ከ1.5 ሚሊዮን ያላነሱ ቤቶች በሚቀጥሉት ዓመታት ገነባለሁ ብሏል። ይሄ ማለት አዲስ አበባ ላይ የሚገነባ አይደለም፣ የእናንተን ስራ ጨምሮ ነው። በየቀበሌው በየሰፈሩ የምንሰራቸው ቤቶች ናቸው ተደምረው በሀገር ደረጃ ያንን ውጤት የሚያመጡት። እኛ ከዛ በላይ ነው እቅዳችን፣ ግን የተጋነነ ቁጥር ተናግረን ሳንተገብር እንዳንቀርን ብለን የቀነስ ነው። እያንዳንዱ ቀበሌ ወረዳ በዚህ መልክ ስራውን ከሰራ ካለንን ጥርጥር ባነሰ ጊዜ ያንን ቤት ልናሳካ እንችላለን። ሰምታችሁ ይሆናል የ3D የቤት አገነባብ ቴክኖሎጂ ወደ ኢትዮጵያ እያመጣን ነው። ቤት እንደ ፋብሪካ የሚሰሩ ፋብሪካዎች እያመጣን ነው። በቀን 1 ቤት 2 ቤት መጨረስ የሚችሉ ፋብሪካዎች እያመጣን ነው። ብረት ገጣጥሞ ቤት የሚሰሩ ፋብሪካዎች እያመጣን ነው። እነዚያ ፋብሪካዎች ግን አንድ ሰፈር ሳይሆን በየመንደሩ መኖር አለባቸው። ከፍተኛ የቤት ችግር ስላለብን በስቶ ጸዳ ያለና የዜጎቻችን ኑሮ የሚያዘምን ቤቶች ማብዛት ይኖርብናል። ከወረዳ ጀምሮ 80 የሚጠጉ ተመራጮች አሉ ብሎኛል። እኔ ለስልጤ ወንድምና እህቶቼ ማሳሰብ የምፈልገው ነገር እነዚህ 80 ሰዎች ቢያንስ 10 ቤት ካልገነቡ በሚቀጥለው ምርጫ አትምረጧቸው ነው። እውነት ለመናገር ጀግና ኢትዮጵያ ውስጥ ትርጉም ብልሽት አለው። ጀግና ማለት ክላሽ አንግቦ መሄድ አይደለም። ጀግና ማለት የአንድን አሮጊት ቤት የሚሰራ ማለት ነው። አሁን በቅርቡ ከልመና ነፃ ለመውጣት ስራ ጀምረናል። ህዝብ አወያይተን ታውቃላችሁ። ወደ 7-8 ክልሎች ጨርሰዋል። ማወጅ ይፈልጋሉ፣ ግን ያልጨረሱ ሰዎች አሉ። ለምን ያልጨረሱ? የተፈናቀሉ ዜጎች አሉ። ሰው ቤቱ ቀየው እንዳይመለስ ፖለቲካ ክላሽ መያዝ፣ መሰልጠን፣ ማደግ፣ መጀገን ሆነ፣ መበላላት መጀገን ሆነ። እንዴት ብሎ መሬቱ ይልማት አለ እና የዞናችን አስተዳዳሪ 1000 ቤት በ1 ወር ከጨረስክ በ1 ወር እንመጣለን፣ በ2 ወር ከጨረስክ በ2 ወር እንመጣለን፣ በ6 ከጨረስክ በ6 እንመጣለን። እኛ ግን ስራው ሳይሰራ ዳግም የምንወደውን የስልጤ ህዝብ የምናይበት እድል የለም ማለት ነው።
እንደሰማችሁት ነው እንግዲህ ጠቅላይ ሚኒስትሩ አሁን ላይ በኢትዮጵያ የሚተከሉ ድንኳኖች መንግስት ኃላፊነቱን ባለመወጣቱ የተነሳ የሚተከሉ ናቸው። አብዛኛው ሰዎች እየሞቱ ያሉት ሰው ሰራሽ በሆነ ጉዳይ ነው። አጋሾች ታጣቂዎች ናቸው እየገደሏቸው ያለው። ከዛ ውጭ አብይ ድሮን እና የአብይ ታጣቂ ነው በአሁኑ ሰዓት ኢትዮጵያን እየገደለ ያለው፣ ሌላ ወረርሽኝ አይደለም። ረሃቡም ቢሆን ሰው ሰራሽ ነው። ሆን ተብሎ አገዛዙ ያመጣው ነው። ያም ሆኖ ታዲያ ጠቅላይ ሚኒስትሩ ግድያው አልበቃ ብሎ አታልቅሱብን፣ ድንኳን አትትከሉብን፣ ኖይዝ ፖሊሽን በጣም እየረበሸን ነው፣ ይህ ደግሞ እንቅልፋችንን እያሳጣን ነው በማለት ሲናገር ሰምታላችሁ። ኢትዮጵያውያን እኮ አሁን ላይ እንቅልፍ አለ እንደ ኢትዮጵያ ምድር ውስጥ እንቅልፍ የለም። ኢትዮጵያውያን እንቅልፍ አጥተዋል። ኢትዮጵያ ምድር ላይ እንቅልፍ የሚታዩ እነማን ናቸው? ብልጽግናዎች ናቸው። የብልጽግና አባል የብልጽግና ካድሬ ካልሆንክ በስተቀር ኢትዮጵያ ውስጥ ልትተኛ አችልም። ብልጽግና ውስጥ ያሉ ሰዎች ለሀገር የሚያስብ ወረ ለሀገር አይደለም ለፓርቲ የምታስብ ከሆነ ልትተኛ አችልም። ምክንያቱም አደጋ እየመጣ መሆኑን ትረዳለህ። ከዛ ውጭ ባለፈው እንግዲህ ሲፎክር ነበር ጠቅላይ ሚኒስትሩ 1 ሚሊዮን ቤት እንሰራለን እያለ ሲያቀራራ ነበር። አስጨብጭቧል። በተለያዩ መድረኮች ላይ ፓርላማም ላይ አስጨብጭቧል። ከዛ በኋላም የጋዝ ማጣሪያው በሚመረቅበት ሰዓትም ሲናገር ነበር። ትናንትና ግን ስልጤ ዞን ላይ ቀስ አድርጎ ያችን እቅድ ሰርዟታል። 1.5 ሚሊዮን ቤት የሚገነባው አዲስ አበባ አይደለም ማለት በእያንዳንዱ ቀበሌና ወረዳ የሚገነባ ቤት ተደምሮ ነው 1.5 ይገነባል እያልነው በማለት ተናገረ። ከዚያ ደግሞ በስሪዲ ቤት የሚሰሩ ፋብሪካዎችን ተገጣጣሚ ቤት የሚሰሩ ፋብሪካዎችንም እነሱንም ለማስፋፋት ጥረት እያደረግን ነው ካለ በኋላ ከውጭ የሚመጡ ማቴሪያሎች ውድ ስለሆኑ በውጭ ማቴሪያል እቅዳችንን እንሸፍን ካል ስለማንችል ከአካባቢ ማቴሪያል ከጭቃ መስራት አለብን እያለ እርስ በርሱ የሚጣረስ ሀሳብ ሲናገር ነበር። 80 ተመራጮች አሉ ከስልጤ ዞን ለክልል ለፌዴራል ለህዝብ ተወካዮች ምክር ቤት የሚወዳደሩ 80 ተመራጮች አሉ። 10 ቤት ካልሰሩ እናትመርጧቸው የሚል ቅስቀሳ ሲያደርግ ነበረ። እነዚህ የህዝብ ተወካይ ተብለው በቀጣይ የሚወዳደሩ ምናልባት ቤት ላይኖራቸው ይችላል። አብይ አህመድ ግን እሱ ከዩናይትድ አረብ ኤምሬትስ በሚያገኘው ገንዘብ ከውጭ በሚያገኘው ገንዘብ በኢትዮጵያ ስም ማለት ነው ቤት መስራቱን ከካዝናው አውጥቶ እንደሰራ ነው የሚቆጥረው። ባለሀብቶችን ሀራስ እያደረገ እያስፈራራ ለኮሪደር ካላዋጣ ለእንትን ካላዋጣ እያለ የሚሰበስበው ገንዘብ ሌሎች የሚሳካላቸው ይመስለዋል። የህዝብ ስልጣን የያዘው ባንኩንም ታንኩንም የያዘው እሱ ሆኖ ሳለ ተቃዋሚዎችን እስቲ ሂዱና ቀበሌያችሁ ላይ ወረዳችሁን እኔ የምሰራውን ስሩ በማለት ትእዛዝ ሲያስተላልፍ ነበር። ስለዚህ በቀጣይ ስልጤ ዞን የሚወዳደሩ ተመራጮች 10 ቤት ካልሰሩ በፍጹም እንዳይመረጡ በማለት ትእዛዝ ሲያስተላልፍ ነበር እና የአብይ አህመድ ፕላን ምንድን ነው? 1.5 ሚሊዮን ቤት እንሰራለን ሲልህ ልጅህን አረብ ሀገር ትልካለህ። ልጅህ ሰው ቤት ስትገረር ኑራ ገንዘብ ትልካለች። ከዛ በዛ ገንዘብ መሬት ገዝተህ እንጨት ገዝተህ ሁሉን ገዝተህ ቤት ትሰራለህ። ከዛ ጠቅላይ ሚኒስትሩ ይመጣና ይሄን ቤት ሰራሁልህ ካለ በኋላ ራጨብጭብ በማለት ይቀሰቅሳል ማለት ነው። ላብህን አፍስሰህ ገንዘብህን ከስክሰህ እድሜህን ገብረህ የሰራውን ቤት ከዛ ጠቅላይ ሚኒስትሩ በእኔ የተሰራ ብሎ ሊቆጥር ነው። በኢትዮጵያ ግለሰቦች 1.5 ሚሊዮን ግለሰቦች ቤት ይሰራሉ ነው የአብይ አህመድ ፕላን። ከዛ ውጭ መሬት ሰጥቶ በጀት በጅቶ ልክ እንደ ኮንዶሚኒየም ምናምን አይደለም፣ እንደዛ አይደለም። ይህንንም ትናንትና በግልጽ ተናግሯል። አጭበርባሪ ነው ይሄ መንግስት፣ አጭበርባሪ ነው። የኢትዮጵያን ችግር በፍጹም ሊፈታ አይችልም የምንለው ስለዚያ ነው። ሀብት ያላቸው ሰዎች፣ ገንዘብ በተለያየ ምክንያት ያገኙ ሰዎች ቤት መስራት ድሮም የነበረ ወደፊትም የሚኖር ጉዳይ ነው። ለዛ ጉዳይ ግን መንግስት የሆነ ነገር አስተዋጽኦ ማድረግ አለበት። ዜጎችን የቤት ተጠቃሚ ያደረግኩ ብሎ ለማውራት ወይ መሬቱን መስጠት አለበት ወይ ደግሞ በጀት መበጀት አለበት። የሆነ ኮንትሪቢዩሽን ሊኖረው ይገባል። ከዛ ውጭ ከአረብ ሀገር ልጅ በላከችልህ ብር ቤት ስለሰራ ከዛ አብይ አህመድ በየቀበሌው በየወረዳው የተሰራ ልክ እንደ ሪፖርት ማለት ነው። በመስኖ የታረሰ መሬት፣ በመኸር በክረምት በበልግ የታረሰ መሬት እየተባለ ሪፖርት እንደሚቀበለው ሁሉ ዜጎች በራሳቸው ልፋት የሰሩትን ቤት ቆጥሮ እኔ ሰራሁልህ ሊል ነው የአብይ አህመድ እቅድ። ሌላ ጀግና ማለት ክላሽ ማንገባ አይደለም በማለት ሲናገር ነበር። ጀግና ማለት ክላሽ ማንገባ አይደለም፣ ጀግና የአሮጊቶችን ቤት የሚያድስ ነው በማለት ሲናገር ነበር። ማን ነበር ጠመንጃ አንጋቢ ትውልድ የፈጠረው? ማን ነው? አብይ አህመድ አይደለም እንዴ?
ክላሽ አንግቦ መጓዝን ትውልዱን በሙሉ ክላሽ ተሸካሚ ያደረገው አብይ አህመድ እኮ ነው። ማነው የአሮጊቶችን ቤት በድሮን የሚያፈርሰው? ማነው ከአንድ ሳምንት በፊት ጤና ጣቢያ ልትወልድ ሄደችን እናት ከጤና ጣቢያው በድሮን ያጋየው? ማን ነው? ፋኖ ወይስ ብልጽግና? ማን ነው ይህንን ግፍ እየፈጸመ ያለው? ኮሬኔ ገኛ፣ አባ ቶርቤ፣ ጋሸና ሲርና፣ ሸኔ ሂርጳ እነዚህን ያስታጠቃቸው ማን ነው? እነዚህን ያደራጃቸው ማን ነው? አብይ አህመድ አይደለም እንዴ? ኦሮሚያ ላይ እኮ እያንዳንዱ አምስት ቤተሰብ አንድ ክላሽ አዋጥቶ እንዲገዛ እኮ ትዕዛዝ ተላልፎ ተግባራዊ እየተደረገ ነው። በአንድ መንደር ውስጥ የሚኖሩ 5 ቤተሰቦች አንድ ክላሽ ያስፈልጋቸዋል ተብለው እየገዙ ነው። እና ጠቅላይ ሚኒስትሩ በተግባር የሚሰራው ሌላ ነው፣ መድረክ ላይ ሲቀመጥ ደግሞ የሚቀላምደው የሚያወራው ሌላ ነው። እና ጀግና ማለት ክላሽ ማንገብ አይደለም፣ ጀግና የአሮጊቶችን ቤት የሚሰራ ነው ብሏል። አማራ ክልል ቢመጣ አብይ አህመድ ያደሰው የአሮጊት ቤት አታገኝም። ያፈረሰውን ግን በሺ የሚቆጠር ልናሳይ እንችላለን። አብይ አህመድ ከመጣ በኋላ የተገነባ ጤና ጣቢያ፣ ጤና ኬላ፣ ሆስፒታል ልታሳየኛችን የተለያዩ ታጣቂዎችን ህወሓትንም ጨምሮ ገጥቶ ማምጣት ግን ያፈራረሳቸው ሆስፒታሎች ስፍር ቁጥር የላቸው። በድሮን ያፈረሳቸው ጤና ጣቢያዎች በርካታ ናቸው። እና እንደዚህ አይነት ጠቅላይ ሚኒስተር ጀግና ማለት ምን ማለት እንደሆነ ሊነግረን አይችልም። ሌላ ምን አለ? አሁን በቅርቡ ከልመና ነፃ ለመውጣት ማለት ነው 7 እና 8 ክልል ላይ ውይይት ተካሂዶ መግባባት ላይ ደርሰናል። ከልመና ነፃ የሆነ ሀገር ፈጥረናል ብለን ለመናገር የቀረን 1-2 ክልሎች ገና ውይይቱን ስላልተጠናቀቁ ነው እንጂ በቅርቡ ከልመና ነፃ ለመውጣት ጨርሰናል በማለት ይናገራል። የነ WFPን የነ USAIድን ሪፖርት ገለጥ ስታደርገው ግን ኢትዮጵያ 20 ሚሊዮን የዕለት ጉርስ የሚቸግረው ህዝብ እንዳለው ይነግሩሃል። 78 ሚሊዮን ህዝብ እርዳታ እንደሚያስፈልገው ይነግሩሃል። እና እንደ አብይ አህመድ ድሃን በመፍጠር ረገድ እንደሱ የተሳካለት መሪ የለም። ኢትዮጵያውያንን አደሂቷቸዋል። ለምሳሌ ሲቪል ሰርቫንት የሚባለው ከዓመታት በፊት አብይ አህመድ ከመምጣቱ በፊት ምግብ ዋስትናውን ያረጋገጠ ነበር። የምግብ ጋፕ አልነበረበትም ነበረ። ለሌሎች ነገሮች ሊቸግረው ይችላል፣ ቤት መስራቱ፣ ተሽከርካሪው ምኑ ሊቸግር ይችላል እንጂ ለሚበላው አይቸግረውም ነበር። አሁን ግን ኢትዮጵያ ውስጥ በቀን 3 ጊዜ ከመብላት አብይ አህመድ ዝቅ አድርጓቸው 2 ጊዜ 1 ጊዜ የሚበሉ መንግስት ሰራተኞች ተፈጥረዋል። ምግብ ዋስትናቸውን ያላረጋገጡ ረሃብ የሚቆላቸው መንግስት ሰራተኞች ተፈጥረዋል። በጣም በርካታ ስራ አጥ ወጣት ተፈጥሯል። ባለፈው የወጣውን የወርልድ ባንክ ኦር IMF ሪፖርት አይታችሁ ከሆነ አብይ አህመድ የወጣቶችን ችግር ለመቅረፍ በአመት ለ8 ሚሊዮን ወጣቶች ስራ ዕድል መፍጠር እንዳለበት ይገልጻል። ለ8 ሚሊዮን ለ7 ሚሊዮን ቁጥሩን ረሳሁት፣ እርግጠኛ አይደለሁም። እና በዛ ደረጃ ስራ አጥ እየፈጠረ ያለ ኢትዮጵያውያን ትናንት የነበራቸው ሚድል ክላስ የሚባሉትን ወደ ታችኛው ወደ ድህነት አሮንቃ እያስገባ ያለው ጠቅላይ ሚኒስትር ከልመና ነፃ ለመውጣት 7 እና 8 ክልሎች ላይ ስብሰባው ተካሂዶ መግባባት ላይ ተደርሷል። በአብይ አህመድ እሳቤ ከድህነት ነፃ ለመውጣት ምን ያስፈልጋል? ስብሰባ ነው የሚያስፈልገው። መስራት አይደለም የሚያስፈልገው። የኢኮኖሚ እድገት አይደለም የሚያስፈልገው። ሰብሰብና መወያየት በቂ ነው። ስለዚህ 2 ክልል ላይ ብቻ ነው የተቸገርነው ብሏል። እነዛ ክልሎች አማራና ትግራይ ይመስሉኛል። ሌላ ምን አለ? የዞን አስተዳዳሪ የስልጤን ዞን አስተዳዳሪ ማለት ነው 1000 ቤት በወር ካሰራ በኋላ 1000 ቤት ካሰራ በኋላ በ1 ወርም በ2 ወርም ስጨርስ ጥራኝ፣ ከዛ ውጭ ግን አልመጣም በማለት ሲናገሩ ትሰማላችሁ። የአብይ አህመድ የ1.5 ሚሊዮን እንዴት ተግባራዊ እንደሚሆን የተረዳችሁ ይመስለኛል። የስልጤ ዞንን አስተዳዳሪ 1000 ቤትም 2000 ቤትም በ1 ወርም በ2 ወርም ጨርሰ ጥራኝ። ይህንን ሲል በጀት ውስጥ ብሎ መጠየቅ አይችልም አስተዳዳሪ። በጀት ውስጥ የት ነው ክቡር ጠቅላይ ሚኒስትር፣ መሬት ውስጥ የት ነው ብሎ መጠየቅ አይችልም። ምክንያቱም 1000 ቤት አሰርተ ጥራይ ነው ያለው፣ ሰርተ አይደለም አሰርተ። እና መንደር ለመንደር እየዞረ የስልጤ ዞን አስተዳዳሪ ቤት ስሩ እባካችሁ፣ 1000 እቅድ ተሰጥቶናል፣ 2000 እቅድ ተሰጥቶናል እያለ መንደር ለመንደር እየዞረ ልክ ማዳበሪያ ምዝገባ እንደሚባለው ማለት ነው ቤት ስሩ እያለ ሊቀሰቅስ ነው ማለት ነው የስልጤ ዞን አስተዳዳሪ። ከዛ ውጭ ግን የቤት ልማት ፕሮጀክት የራሱ የሆነ ፕሮጀክት ልትነድፍ ይገባል። መሬት፣ የግንባታ ማቴሪያል፣ ኮንስትራክሽን ማቴሪያል፣ በጀት ኤቭሪቲንግ ማሟላት መቻል አለብን። እንደ ኢህአዴጉ ዘመን የካባዶ፣ ቱሉ ድምቱ፣ ቦሌ አራብሳ፣ ኮዬ ፈጬ፣ አያት፣ ለገጣፎ የመሳሰሉ ኢኮኖሚክ ሳይቶች የምገነባ ከሆነ የመሬት ልየታ ማካሄድ አለበት። የተመዝጋቢዎች ምዝገባ መካሄድ አለበት። ኮንስትራክሽን ማቴሪያል ያስፈልጋል። ከዛ በኋላ ጨረታ አውጥተህ ታሰራለህ። አብይ ግን እንደዛ አይደለም።
እንደዛ አይደለም። በላብህ የሰራውን ቤት መጥቶ ከመዘገበ በኋላ እዚህ ቀበሌ እኮ 1000 ቤት ተሰራ፣ ባለፈው ዓመት 1000 ቤት ተሰራ፣ ቤት እንድትሰሩ ያረኳችሁ እኮ እኔ ኑሯችሁን ስላሻሻልኩ እኮ ነው፣ የኑሮ ውድነቱን ዝቅ አድርጌ እንድቆጥቡ ስላደረኳችሁ ነው እኮ እያለ ሊጀነጅነን ነው እቅዱ። ስለዚህ በአብይ አህመድ ዘመን የሚፈታ ችግር የለም ምለው ስለዛ ነው። በአብይ ዘመን የሚፈታ ችግር የለም። ሁሉንም ነገር ማጭበርበር ነው፣ ማምታታት ነው። አንተ በግል የሰራውን ቤት ሰራው ብሎ አጨብጭበልኝ ሲል ትስቅበታለህ። ከዛ ውጭ መስራት የማይችሉ ዜጎች ደግሞ ችግራቸው ሊፈታ አይችልም። በአዲስ አበባ ለምሳሌ መምህራን ባለፈው 25% ቆጥባላችሁ ቤት ትሰራላችሁ ተብሎ ነበር። ቀስ አድርገው ስንት ፐርሰንት አደረጉት? 50%። ከዛ መካከል ደግሞ አማራዎችን፣ ጉራጌዎችን፣ የደቡብ የትግራይ ተወላጆችን ሆኑ መምህራንን እነሱን ላለማሳተፍ ደግሞ ብዙ ሻጥር እየተሰራ ይገኛል። በተረፈ አብይ አህመድ እንግዲህ እስካሁን ያስጨበጨበበት የ1 ሚሊዮን ቤት ፕሮጀክት ውድቅ መሆኑን በትናንትናው ዕለት ነግሮናል። እቅዳችን የተጋነነ ስለሆነ ልትረዱን ይገባል። 1.5 ሚሊዮን ቤት እንሰራለን ያልነው አንደኛ በአዲስ አበባ አይደለም፣ ሁለተኛ ደግሞ መንግስት አይደለም ያን የሚያሰራው። በቀበሌው በወረዳ የሚሰሩ ቤቶችን ስንደምራቸው 1.5 መሆናቸው አይቀርም ነው ያልነው በማለት አላግጧል። ሁለተኛው በሰልፍና በመፎከር ለውጥ አይመጣም ይላል የያዝነው ርዕስ። እንግዲህ ከዓመታት በፊት አቶ ግዛቸው ሙሉነህ የሚባል የአማራ ክልል መንግስት ኮሚኒኬሽን የነበረ ማለት ነው። ያኔ አማራው ወደ አደባባይ እየተሰለፈ አትግደሉኝ፣ በሀገሬ ተንቀሳቅሶ የመስራት መብቴን አክብሩልኝ፣ አዲስ አበባ አትገባም አትበሉኝ እያለ ጥያቄ የሚጠይቅበት ሰዓት ላይ በሰልፍ ለውጥ የሚመጣ ቢሆን ኖሮ የክልሉ መንግስት ከፊት ሆኖ ይመራው ነበር በማለት እንዳለመጠበት የሚዘነጋ አይደለም። አልምጦብን ነበር። በሰልፍ ለውጥ የሚመጣ ቢሆን ኖሮ የክልሉ መንግስት ከፊት ሆኖ ይመራው ነበር በማለት ሲቀልድብን ነበር። በነገራችን ላይ በነዛ ሰልፎች ላይ ሲጠየቅ የነበረው ጥያቄ ደግሞ በእጅጉ ያንገበግባል። ስራ ዕድል ፍጠሩልኝ፣ ኑሮዬን አሻሽሉልኝ ምናምን የሚሉ ጥረት የሚጠይቁ በጀት የሚጠይቁ ልፋት የሚጠይቁ ጥያቄዎች አልነበረም። አማራው ሲጠይቅ የነበረው አትግደሉኝ፣ በየቦታው አትጨፍጭፉኝ፣ አዲስ አበባ ገብቼ እንደወጣ ፍቀዱልኝ፣ ሰርቼ መኖር ፍቀዱልኝ የሚሉ ጥያቄዎች ነበሩ። ተራ ጥያቄዎች ነበሩ። ህግ አስፍኑልኝ፣ እንደፈለግኩ ተንቀሳቅሼ እንድሰራ ፍቀዱልኝ የሚል ጥያቄ ነበር። ያን ጥያቄ ግን ሲያነሳ በሰልፍ ለውጥ የሚመጣ ነው። በሰልፍ ለውጥ ሊመጣ አይችልም፣ እሱን በብዙ ስራ ውስጡን ሰርተን ነው የምናሳካው እያለ በአደን ሲያለምጥ ነበር። በተመሳሳይ መልኩ የአማራ ገበሬዎች ማዳበሪያ ምርጥ ዘር አልቀረበልንም ብለው ጅራፍ ይዘው ሲወጡ የጅራፍ አብዮተኞች እያለ ያሾፍባቸው ነበር። በተመሳሳይ መልኩ ትናንትና የምክክር ኮሚሽን የሚባለው የአብይ አህመድ ተቋም በለንደን ተቃውሞ አጋጥሞት ነበር። ለዛ ተቃውሞ የሰጠው መልስ ከግዛቸው ሙሉነህ ጋር የሚመሳሰሉ ሆነዋል። እንደውም አዳራሽ ውስጥ የተከሰተውን ትዕይንት በተመለከተ አቶ አንዳርጋቸው ጽጌ ሀሳቡን አጋብቷልና ሀሳቡ ስለገዛኝ አጭርም ስለሆነ አነብላችኋለሁ። የብሔራዊ ምክክር ኮሚሽን ኮሚሽነር መሐመድ ድሪር ያልተገራ አንደበት በለንደን ይላል። ዛሬ በለንደን ከተማ ራሳቸውን የሀገራዊ ምክክር ኮሚሽነሮች የሚሉ የአብይ አህመድ አጋፋሪዎች የኢትዮጵያን ማህበረሰብ ለስብሰባ ጠርተዋል። ስብሰባው አሁንም እየተካሄደ ነው ይላል። ከመቶ ሺዎች በላይ ኢትዮጵያውያንና ትውልደ ኢትዮጵያውያን በሚገኙበት ታላቂቱ ብሪታንያ የተሰብሳቢዎች ብዛት 150 አይሞላም። ከነዚህ መካከልም በየዋህነት ስብሰባው ላይ ተገኝተን ምክክሩን በተመለከተ ያለንን አመለካከት በነፃነት በመናገር ተቋማችንን መግለጽ እንችላለን ብለው የገቡም ምስኪኖችም እንዳሉ ታውቋል። የተቀረው ሆዱ እስከሞላ ኢጎ በሚገባ ማሳጅ እስከተደረገለት የሚያሰላው የግል ጥቅም ከአብይ አህመድ አገዛዝ ጋር በመሞዳሞድ ይከበራል ብሎ የሚያስብ ከርሳም ብቻ ነው ይላል። ትናንት ከዛሬ የብልጽግና አገዛዝ እጅግ በጣም ያነሰ ግፍና ዘረፋ ሲፈጽም የነበረውን የወያኔ ኢህአዴግ አገዛዝን ካልቀበርን ሞተን እንገኛለን ሲሉ ከነበሩት መካከልም የዚህ ስብሰባ አጋፋሪዎችና ጨብጫቢዎቹ ነው ያየናቸው ግለሰቦችንም ተመልክተናል። እና ቤቶክቸው መሆኑ ነው። ከነዚህ መሃልም የተወሰኑ ጠባቸው ከወንጀልና ከዘረፋ ፈጻሚው ጋር ሳይሆን ከወንጀለኛውና ከዘራፊው ዘር ጋር እንደሆነ ካወቅን ሰንብተናል። ከሁሉ በላይ ያስገረመኝ በቪዲዮ ላይ እንደምታዩት ራሱን አምባሳደር መሐመድ ድሪር ብሎ ያስተዋወቀው የኮሚሽኑ አባል ከአዳራሹ ውጭ የኮሚሽኑን ታማኒነት ጥያቄ ውስጥ በማስገባት ተቃውሞ የሚያደርጉትን ኢትዮጵያውያንን በተመለከተ የሰነዘረው አሳፋሪና ወራዳ ንግግሩ ነው።
በመላው ኢትዮጵያዊ ከመላ ጎደል በሁሉም የሀገሪቱ ክልሎች ከሁሉም በባሰ ደግሞ በአማራ ቀጥሎም በኦሮሚያ ክልል የአብይ አህመድ አገዛዝ የሚያካሄደው የጅምላ ፍጅት፣ ማፈናቀል፣ እስራት እንዲሁም ያህል በቃ ብሎ በተሳሳተ ኢኮኖሚ ፖሊሲው ያዳየውና ያስራባቸው ሚሊዮን የሚቆጠሩ የኢትዮጵያን ዜጎች ሰቆቃ የሚያስቆጫቸው የሚያቃጥላቸው ወገኖቻቸው በመላው ዓለም ተበትነው እንደሚኖሩ ለማየት ኮሚሽነር መሐመድ አይኑን ሆን ብሎ አሳውሮ ከስብሰባው አዳራሽ ውጭ ተቃውሟቸውን የሚያሰሙት ኢትዮጵያውያን የስደተኝነት ጥያቄያቸው እንዲሰምርላቸው ከመፈለግ ሌላ ምንም ዓላማ የሌላቸው ናቸው ብሎ ተናግሯል። በጣም ደፋር ንግግር ነው ያደረገው። ይህ ንግግር በአንድ ከርሳም ተሰብሳቢ ቢነገር አይገርመኝም ነበር። ነፃና ገለልተኛ ነኝ የሚል የምክክር ኮሚሽን አባል የሆነ ሰው ሲናገረው ግን የኮሚሽነሮቹን የአብይ አህመድ አደግዳጊነት በተለይ ይህንን የተናገረው ኮሚሽነር አምባሳደር መሐመድ በሆዱ አሳቢ በአንገሩ አጃቂ መሆኑን አረጋግጦልኛል ይላል። ትናንትና ከቪዲዮ ጋር አጋርቶናል። እስኪ ቪዲዮውን ቀንጨብ አድርገን አይተነው እንመለስ። የአማራ ማህበር በበርሚንግሃም ሊቀመንበር ነኝ። ፍጹም እባላለሁ። Stop Amara genocide! Stop Amara genocide! Abiy Ahmed is a criminal! Abiy Ahmed is a criminal! Stop Amara genocide! Stop Amara genocide! Abiy Ahmed is the criminal! Stop Amara genocide! Stop Amara genocide! Stop Amara genocide! Stop Abiy Ahmed! በመፈክር የሀገራችን ችግር የሚፈታ ቢሆን ኖሮ በሶሻሊዝም ዘመን በጣም ይፈታ ነበረ። ውጭ ያሉትን ለምን አላሳተፋችሁም የሚል ጥያቄ ተነስተዋል። ለምሳሌ ያክል ውጭ ያሉ ወጣቶቻችን አሁን የፈለጉት እውነት ለመመካከር ነው ወይስ የስደተኝነት ወረቀታቸውን ማረጋገጫ ለማግኘት ነው? ስለሆነም ያኛው ቦታው እዚህ አይመስለኝም፣ ሌላ ሰፈር ነው። እንደሰማችሁት እንግዲህ አቶ ግዛቸው ሙሉነህ ግዛቸው መሰለኝ የአማራ ክልል የመንግስት ኮሚኒኬሽን የነበረው በሰልፍ ለውጥ የሚመጣ ቢሆን ኖሮ የክልሉ መንግስት ከፊት ሆኖ ይመራው ነበር እንዳለው ሁሉ ኮሚሽነር መሐመድ ድሪር ምክትል ኮሚሽነር ማለት ነው። እሱ ደግሞ ምን አለ? በመፎክር የሀገራችን ችግር የሚፈታ ቢሆን ኖሮ በሶሻሊዝም ዘመን በጣም ይፈታ ነበር በማለት ሲያለምጥ ተሰምቷል። ውጭ ያሉትን ደግሞ ውጭ ላይ ሲቃወሙ የነበሩትን ቤቶ ጊቸው አበበ ቶላ ፈይሳ ሻንቆ ወደ ስብሰባ አዳራሽ ሲገባ ልክ ልኩን የነገሩትን ደግሞ የስደተኝነት ወረቀታቸውን ማረጋገጫ ለማግኘት ነው የተሳለፉት፣ እነሱ ቦታቸው እዚህ አይደለም ሌላ ቦታ ነው በማለት ሲናገር ነበር። እነዛ ወገኖች ለምን ስደተኛ ሆኑ ብሎ ማሰብ ያልቻለው ምክትል ኮሚሽነር የስደተኛ ወረቀታቸውን ማረጋገጫ ለማግኘት ነው በማለት እጅግ ጽዩፍ የሆነ ንግግር ሲያደርግ ነበር። አብዛኛው ኢትዮጵያ እኮ ከሀገር የሚሰደደው በፖለቲካ ጉዳይ ነው፣ በፖለቲካ ጉዳይ ነው። አሁን ላይ አውሮፓ ተሰርቶ የሚለወጥበት ሀገር አይደለም። ብዙ በሀገር ውስጥ ሰርቶ መለወጥ ይፈልጋል። ሲስተሙ ነው፣ ፖለቲካው ነው በሀገራቸው እንዳይሰሩ እያደረገ ስደተኛ ያደረጋቸው። ከዛ ውጭ ምክክሩ ያስፈለገው እኮ በመፎክርና አጨብጫቢ መዳፍ የያዙትን ሁለቱም ማነጋገር አስፈላጊ በመሆኑ ነው። አዳራሹ ውስጥ ያሉት እኮ አጨብጫቢ መዳፍ ይዘው የመጡትማ መመካከር አያስፈልጋቸውም። ምክክር ሳያደረግ ጥቅም አስተሳስሯቸዋል። ትናንትና ለምሳሌ አዳራሹ ውስጥ ተቃውሞ በሚቀርብበት ሰዓት ሲንጫጩ፣ ሲረብሹ፣ ኮሚሽነር በሚናገርበት ሰዓት ሲያጨበጭቡ የታዩት ስለዛ ነው። ከነዚህ ኃይሎች ጋር መመካከር ምንም ትርጉም የለውም። ምክክር ቁም ያስፈልገው ቅራኔን ለመፍታት ነው፣ ግጭትን ለመፍታት ነው። መፎክር ይዘው ውጭ ላይ የተሰበሰቡትን፣ ጠመንጃ ይዘው ጫካ ውስጥ የገቡትን፣ ምክክር ውስጥ አንሳተፍም ብለው ውጭ ላይ ያሉትን ተቃዋሚዎች እነሱን ሁሉ አሰባስበው ወደ አንድ ሀሳብ ለማምጣት ነው። ከጫፍና ጫፍ ወደ መሃል ለማሰባሰብ ነው። ኮሚሽነሩ ግን የብልጽግና አባላትን ሰብስቦ የፓርቲ ደጋፊዎችን ሰብስቦ እና አበበ ቶላ እነሱ የሚቀርጹት የሚያስተላልፉት ፕሮግራም ማንን እንደሚጠቅም አሳምረን እናውቀዋለን።
እነ አበበ ቶላ፣ እነ ስዩም ተሾመ፣ እነ ናትናኤል መኮንን የመሳሰሉ ካድሬዎች፣ እነ ውብሸት ታዬ፣ ሲሳይ አጌና፣ ኤርሚያስ ለገሰ የመሳሰሉ ሰዎች የሚያቀነቅኑት አጀንዳ ማንን እንደሚያተርፍ ማንን እንደሚጠቅም የኢትዮጵያ ሕዝብ ጠንቅቆ ይረዳል። ለዛም ነው እነ መሐመድ ድሪር እና ፕሮፌሰር መስፍን አርአያ የያዙት የቁልቁለት ጉዞ የኢትዮጵያን ችግር ቀርቶ የአብይ አህመድን ችግር አይፈታም የምንለው። ስለዚህ ያሉ የአብይ አህመድን ችግር ራሱ አትፈቱም። ቅዳችሁ ከጠቅላይ ሚኒስተር ወደ ፕሬዝዳንት ማዞር ነው። የኢትዮጵያ ፕሬዝዳንት ግን አታደርጉትም። አብይ አህመድን ፕሬዝዳንትም አድርጉ፣ ጠቅላይ ሚኒስተርም አድርጉ፣ ሚኒስተርም አድርጉ፣ ፈለጋችሁትን ልታደርጉ ትችላላችሁ። ንጉስም ልታደርጉ ትችላላችሁ። ኢትዮጵያ ህዝብ ልብ ውስጥ ግን ሟምቷል፣ ከስሟል፣ ጠፍቷል። አብይ አህመድን የሚሸከም ጫንቃ ኢትዮጵያ ምድር ውስጥ የለም። የሀገራዊ ምክክር ኮሚሽኑ በውጭ ሀገር ይህን ያህል ተቃውሞ አጋጥሞታል። ስዊድን ላይ፣ ካናዳ ላይ፣ አሜሪካን በስሱ ለንደን ላይ ብዙ ተቃውሞ አጋጥሞታል። አገር ውስጥ ቢሆን ኑሮ አገር ውስጥ ያለው ህዝብ ባይታፈን ኑሮ እነ ፕሮፌሰር መስፍንን ይቀራመታቸው ነበር። እነ መሐመድ ድሪርን የኢትዮጵያ ህዝብ ይቀራመታቸው ነበር ያለምንም ጥርጥር። ለምን? ኢትዮጵያ ያላትን ብቸኛ ተስፋ እያመከኑ ስለሆነ ብቸኛ ከህመማ የምትድንበትን መድኃኒት እሱን ከጥቅም ውጭ እያደረጉ ያሉ በመሆናቸው የተነሳ የኢትዮጵያ ህዝብ እነሱ ላይ ያለው ቁጣ ብርቱ ነው። በተረፈ ግን አምባሳደሩ ይሄንን ሳይረዳ ኮሚሽነር ተብሎ መሾሙ በእጅጉ ያሳዝናል። የሀገራዊ ምክክር ኮሚሽን መዋቀር ያስፈለገበት ምክንያት እንኳ ያልተረዳ ሰው ነው ኮሚሽነር ተብሎ የተሾመው እንጂ ምክክር ያስፈለገው በዋናነት መፈክር ይዘው በየሀገሩ የሚቃወሙትን ቅዋሚያችሁ ምንድነው፣ ምንጩ ምንድነው ብሎ ጠይቆ ለመፍታት ነው። እና ያንን ቅሬታ ያላቸውን አገዛዙ ወገናቸውን በድሮን እየጨበጨበብን ነው፣ አገዛዙ ወገናችንን በድሮን እየጨፈጨፈ ነው፣ ወታደር አዝምቶ ህዝባችንን እየገደለ ነው፣ እያወደመ ነው የሚል ቅሬታ የያዙ ተሰብሳቢዎችን የስደተኝነት ወረቀታችሁን ማረጋገጫ ለማግኘት ነው የተሰለፋችሁት ብሎ ማለት የምክክርን አስፈላጊነት ካለመረዳት የሚመነጭ ነው። በተረፈ እነ ግዛቸው ሙሉነህ ከዓመታት በፊት ሲያለምጡ ግዛቸው ሙሉነህ ከዓመታት በፊት ሲያለምጡ በሰልፍ ችግራችሁ የሚፈታ ቢሆን ኖሮ ከፊት ሆነን እንመራው ነበር እያሉ ሲቀልዱ የጅራፍ አብዮተኞች እያሉ ሲያሾፉ ዛሬ ስናይፐር፣ ብሬን፣ ዲሽቃ፣ ሞርታር፣ ክላሽ የተሸከመ ትውልድ ተፈጥሯል። ጅራፍ በመያዙ ሲሳቅበት የነበረ ገበሬ ዛሬ ስናይፐር ይዞ እየተኮሰ ነው። በተመሳሳይ መልኩ ትናንትና የጅራፍ አብዮተኞች እንደተባለ ሁሉ አሁን ላይ ደግሞ የስደተኝነት ወረቀት ፈላጊዎች እያልክ እያሾፍክ በምክክር የአብይን ችግር እፈታለሁ ብለህ ከሆነ ተሳስተሃል። ምክንያቱም በኢትዮጵያ ውስጥ ያሉ ስቴክሆልደርስ አክተርስ በአግባቡ ተለይተው ባልተሳተፉበት የምክክር ኮሚሽን አንድ አይነት ሀሳብ ያላቸውን ጥቅም ያስተሳሰራቸውን የብልጽግና አባላትን የተለያየ አስተሳሰብ ያላቸው አስመስለህ አዳራሽ ውስጥ በማሰባሰብ የምትፈታው ችግር የለም። አብይ አህመድ ሲጽፍ ከስር መጥተው ኮሜንት የሚሰጡ ላይክ የሚያደርጉ 60 ሺህ ሳይበር አርሚ አለ። ያን የሳይበር አርሚ የሚፈልገው ምንድነው? አበል ነው። አበልም ኮሜንትም ትልክለታለህ። ያ ግን ህዝባዊ ቅቡልነትን አያሳይም። የከንቱ ነው። ልክ መሸታ ቤት ትገባና ተቀበል እያልክ እንደምታቀብለው ግጥም ያለ ነው። ተቀበል ትልና ራስህን ሰማይ ሰቅለህ ራስህን አግዝፈህ የሚያሳይ ስንኝ ታቀብላለህ። እና አብይ አህመድም እያደረጉ ያሉት ይህን ነው። ራሳቸውን አባሎች ሰብስበው በመወያየት የሚፈታ የኢትዮጵያ ችግር የለም። በተረፈ ግን የሀገራዊ ምክክር ኮሚሽኑ ለንደን ላይ ከፍተኛ የሆነ ተቃውሞ ከማስተናገዱም በላይ ማንነቱ በግልጽ የታየበት መድረክ ሆኗል። ወደ ቀጣዩ አጫጭር መረጃ ሲሸጋገር ኢሬቻ በቤኒሻንጉል ክልል እየተከበረ ነው ይላል አንዱ መረጃ። ኢሬቻ በቤኒሻንጉል ክልል እየተከበረ ነው። ከዛም ባለፈ ዛሬ በአዲስ አበባ ዙሪያ በቡራዮ፣ በመልካ እቴቴ፣ በገላን፣ በመልካ ጨፌ፣ በሰበታ፣ በሰንዳፋ እየተከበረ መሆኑን መረጃ ወጥቷል። ኢሬቻ በቤኒሻንጉል ክልል የሚከበርበት ምክንያት ግልጽ አይደለም። በእርግጥ በቤኒሻንጉል ብቻ ሳይሆን በቀጣይ ዓመት ጣናም ላይ እናከብራለን፣ ሐይቅ እስጢፋኖስም ላይ ሄደን እናከብራለን እያሉ ነው። እሱን አብረን የምናየው ይሆናል። ቀይ ባህርም እናከብራለን ተብሎ ነበር፣ አልተሳካም እንጂ ቀይ ባህርም እናከብራለን ተብሎ ነበር። በነገራችን ላይ ብልጽግናዎች ከግድቡ ወደ ወደቡ የሚል መፎክራቸውን ትተውታል።
እንግዲህ ባለፈው በጣም ሲያስጮሁት ነበረ። ሰልፍ ሁሉ በአዲስ አበባ በተለያዩ ቦታዎች ሲካሄድ ነበር። ቀይ ባህር ያስፈልገናል ተብሎ ነበር። ታፔላ ሆኖ እንዲለጠፍ ተደርጎም ነበረ። ብዙ ነገር ሲሰራ ነበር። አሁን ላይ ግን አብይ አህመድ ትዕዛዝ በማስተላለፉ የተነሳ ከግድቡ ወደ ወደቡ የሚለው ዘፈን ቀርቶ ወሎ ሆኗል። ጌታዬ ወሎ ወሎ እየተባለ ነው። ሰሜን ወሎ ሰራዊቱን አስገብቶ አብይ አህመድ በተለያዩ አቅጣጫዎች ሰሜን ወሎ ላይ ውድመት ለመፈጸም ሚኒሻ ሳይቀር አስገብቷል። የኤርትራን የሀገርነት እውቅና ምንነፍካለን ተብሎ ነበር። እሱም የሚዲያ ፍጆታ ከመሆን የዘለለ ተግባራዊ ሲደረግ ያየነው ነገር የለም እና በቤኒሻንጉል ክልል ኢሬቻ እየተከበረ ነው። ዋይኖት በተመሳሳይ ቀን የማይከበርበት ምክንያት ምንድን ነው? ሁሌ ኢትዮጵያውያንም በየቀኑ ባለፈው ሸኖዬ ነው ምናምን ተብሎ 1 ወር ነበር የተከበረው። አሁን ደግሞ ኢሬቻ በተመሳሳይ ቀን ማክበር ይቻላል። ሆራም ላይ በተመሳሳይ ቀን፣ አዲስ አበባም በተመሳሳይ፣ ሰንዳፋም ሰበታም በተመሳሳይ ቀን ማክበር ሲቻል ግን ፖለቲካዊ ፌስቲቫል በመሆኑ የተነሳ ዛሬ ደግሞ በቤኒሻንጉል በብራዩ በመልካ ቴቴ እንግዲህ ስሙን እየቀየሩት ነው። በገላን በመልካ ጨፌ በሰበታ በሰንዳፋ እየተከበረ ነው ይላል። እንግዲህ ቤኒሻንጉል መሬቱን ብቻ አይደለም እየተወረረ ያለው። የቤኒሻንጉል ጉሙዝ ክልል በዚህ ስርዓት ውስጥ እንደ ቤኒሻንጉል ጉሙዝ ክልል ሰለባ የሆነ ተገፊ የሆነ ክልል ይኖራል ተብሎ አይታሰብም። በእኔ እምነት ቤኒሻንጉል መሬቱን ብቻ ሳይሆን ቋንቋውን ሁሉ ተወሯል። የቋንቋ ወረራ ተፈጽሞበታል። አሁን በኦሮምኛ እንዳስተምር ተገዷል። ሃይማኖቱን ጭምር። ምክንያቱም ኢሬቻ ሃይማኖት ነው፣ ሃይማኖታዊ ክብረ በዓል ነው። ስለዚህ ሃይማኖቱን ጭምር ወደ ቤኒሻንጉል በማስፋፋት ሊትራሊ እየተደረገ ያለው ምንድን ነው? የቤኒሻንጉል ጉሙዝ ክልልን ኦሮማይዝድ የማድረግ ስራ እየተሰራ ነው። የቤኒሻንጉል ጉሙዝ ክልልን እንደ 16ኛው 15ኛው ክፍለ ዘመን ኦሮማይዝድ የማድረግ ስራ እየተሰራ ነው። በተረፈ በጣም በርካታ ቅሬታ እንዳላቸው ይታወቃል። ከ7 ዞኖች መካከል ከ6-7 ዞኖች መካከል ወደ 4 አካባቢ የሚሆኑ ዞን ሙሉ ለሙሉ ተወሯል ማለት ይቻላል። ተወሯል። በቋንቋ መሬቱን መቀራመታቸው፣ ግድቡ ጋር ሄደው በአሳ ሀብት ልማት ራሳቸው መደራጀታቸው አልበቃ ብሎ ከጉባ የሚመነጨውን ኤሌክትሪክ አሁን በቀጣዩ ኦሮሚያ ላይ ነው የምታገኙት። ግማሹ ወደ ኬንያ ይሸጣል፣ ግማሹ ኦሮሚያ ላይ ይፈስ ይሆናል እና ቤኒሻንጉል ከሪሶርሱ ተጠቃሚ እየሆነ አይደለም። መሬቱን እየተቀራመቱበት ነው። በአሳ ሀብት ልማት እንዳይጠቀም አድርገውታል። እሱም አልበቃ ብሏቸው አሁን ላይ ደግሞ ኦሮማይዝድ የማድረግ ተግባራቸውን አጠናክረው ቀጥለዋል። ሌላ በኦሮሚያ ክልል አርሲ አቦምሳ የምንኖር አማራዎች ነን ይላል። በውስጥ የተላከልኝ መረጃ ነው። ትናንት በፌስቡክ ገጼ መረጃ ያላችሁ ሰዎች አድርሱ ይባልኩ መሰረት አንዳንድ መረጃዎች ተልከዋል። በኦሮሚያ ክልል አርሲ አቦምሳ የምንኖር አማራዎች ነን። አብይ አህመድ የሸኔ ወታደሮችን በመጠቀም እየጨፈጨፈን ይላል። ሮብ ዕለት በቀን 28 አንደኛው ወር 2018 ዓ.ም ከአቦምሳ ወደ አሰኮ እየሄደ የነበረውን የህዝብ ማመላለሻ መኪና አግተው ወስደውታል ይላል። አማራውንም ለይተው ግማሹን ብር ተቀብለው ለቀውታል፣ ግማሹን ደግሞ ገለዋቸዋል የሚል መረጃ ደርሶኛል። አማራ ከሆንክ የኦሮሚያ ዜግነት መክፈል ግዴታ ነው ብለው የአማራውን ገበሬና ነጋዴውን ቤት ለቤት ብር አምጡም እያሉን ነው። ተጨፍጭፈን ከማለቃችን በፊት ድምፁን የሚል መረጃ ተልኮልኛል። እንግዲህ ባለፈው ሮብ ዕለት ከአቦምሳ ወደ አሰኮ ሲሄድ የነበረ የህዝብ ማመላለሻ መኪና ታግቶ ገንዘብ ያለው ክፍሎ ሲወጣ ገንዘብ የሌለው ተገሏል ነው የሚለው። ሌላ በመካከለኛው ኢትዮጵያ እንግዲህ ከዚህ ጋር በተያያዘ በምስራቅ ጉራጌ ዞን ሶዶ ወረዳ በተፈጸመ ጥቃት ከትናንት ወዲያ 4 ሲገደሉ 10 መታገቱና 38 ቤት መቃጠሉ ተሰምቷል። የቤት ቁጥር አልታወቀም ነበር። በትናንት ፕሮግራሚም የተገደሉና የታገቱን ቁጥር ወደ እናንተ አድርሼ ነበር። የተቃጠሉ ቤቶች ቁጥር 38 መድረሱን የደረሰ መረጃ ያመለክታል። ከአማራ ክልል ወደ አዲስ አበባ ለመምጣትም ሆነ ከአዲስ አበባ ወደ አማራ ክልል ለመሄድ መከላከያ ሰራዊት የአጀባ ስራ እየሰራ መሆኑንም ሰምተናል። መከላከያ ሰራዊት በሚል ስም የሚጠራው ሲፈልግ ሸኔ የሚሆነው ሲፈልግ መከላከያ ተብሎ የሚጠራው ኃይል ማለት ነው። ከአማራ ክልል ከጎጃም ጎንደር ወደ አዲስ አበባ ስትመጡም ከአዲስ አበባ ወደ ደጀን ስትሻገሩም የአጀባ ስራ እየሰራ ነው ይላል። ለምንድነው የሚያጅበው? ከማን ጥቃት ነው የሚጠብቃችሁ ከተባለ ከመንግስት ጥቃት ከብልጽግና ጥቃት ነው የሚያግታችሁ። ምክንያቱም ሸኔን የሚያሰማራው የሚማርከውም አገዛዙ ነው። ሲፈልግ ያወግዘዋል፣ ሲፈልግ ያግዘዋል፣ ሲፈልግ ና ብሎ ይደመስሰዋል፣ ሲፈልግ ፎቶ አንስቶ ይመልሰዋል።
እንደዛ ነው ጌሙ። ባለፈው አየን እኮ ሰሜን ወሎ ላይ መከላከያ ተመታ ሲባል ጉጂ አካባቢ የሚንቀሳቀሰው ታጣቂ ተሰልፎ ሲገባ አየን እኮ። ሸኔ በሚል ስም የሚጠራው ታጣቂ ወሎ ላይ መከላከያ ተመታ ሲባል ወንድሜን እያለ እኮ መከላከያን ተከትሎ አማራ ክልል ለመዝማት ሲንቀሳቀስ አየን። ስለዚህ ሸኔን የሚያሰማራው አገዛዙ ነው። መከላከያ አጀባ እያደረገ ያለው ከማን ጥቃት ነው? ከመንግስት ጥቃት ዜጎችን ለመጠበቅ ማለት ነው። እና ቀልድ ነው። መከላከያውን አታድክሙት። ምናልባት እዛ ውስጥ የተቀላቀሉት አፍሰው የገቡ ስላሉ አታድክሟቸው። ይህን ከማድረግ ይልቅ ስምሪት የምትሰጡትን ታጣቂ እሱን በቃ እገታ ከዚህ በኋላ ይበቃል ብላችሁ መልእክት ማስተላለፍ በቂ ነው። ወደ ቀጣዩ መረጃ ስንሻገር ሰላም ወንድም አሳዬ እንዴት ነህ ይላል። ከአዲስ አበባ ነው ይህን መልእክት የምልክልህ። ከቅርብ ጊዜ ወዲህ ለግሪን ኤሪያ ተብለው የታጠሩ ክፍት ቦታዎች ላይ የሚሰሩ ቸርቾች ብዛታቸው በጣም እየገረመኝ ነው። መኪና በማሽከረክርበት ሰዓትም ይህን ነገር መቁጠር እንዳለብኝ አምኜ ተመሳሳይ ክስተት ሲያጋጥመኝ መመዝገብ ጀመርኩ ይላል ይህን መረጃ ይላከልን እና እስካሁን ካየሁትና ከተንቀሳቀስኩበት ቦታ ተነስቼ ባደረግኩ ቆጠራ 402 ቸርቾችን ቆጥር ያለው ይላል ይህን መረጃ ያደረሰን ሰው። አስፈላጊ ከሆነ በክፍለ ከተማም ጭምር ከፋፍዬ ልልክልህ እችላለሁ። ከጎሮ ወደ ቦሬ መስመር ብቻ 18 ቸርቾችን አግኝቻለሁ ይላል የላከልን መረጃ። እኔ መረጃው መቅረብ አለበት ብዬ ስላመንኩ ነው። ሌላ ሰላም አሳዬ ሰበታ የሚኖሩ ባለ ሆቴል ዘመዶቼ የነገሩኝን አንድ መረጃ ልንገርህ። እነ ሽመልስ አብዲሳ እንጮ ላይ ኬኛ ቢራ የሚል የቢራ ፋብሪካ ከፍተዋል ይላል። ቦታውን በአግባቡ ብየው ይሁን አላልኩት ይሁን እርግጠኛ አይደለሁም። ኬኛ ቢራ የሚል የቢራ ፋብሪካ ከፍተዋል። ሸገር ከተማ ያሉ ሆቴሎች ከኬኛ ቢራ ውጭ ሲሸጡ ከተገኙ ሆቴላቸው ይታሸግባቸዋል ይላል። በጣም ብዙ የጉራጌና አማራ ባለ ሆቴሎች ተቸግረዋል። ከኬኛ ቢራ ውጭ መሸጥ አትችሉም ተብለው በአዲስ አበባ በሸገር የሚገኙ ባለ ሆቴሎች እየታሸገባቸው ነው ይላል የደረሰ መረጃ። ሌላኛው መረጃ ሰላም አሳዬ ይህን ነገር ለህዝብ አድርስልኝ ይላል። ከአዲስ አበባ ሮብ ዕለት ጠዋት ወንድሜ ወደ ስራ ሲሄድ ሲቪል የለበሱ ፖሊሶች ና ብለው ይዘው ስልኩን ተቀብለው ቲክቶክ ውስጥ ገብተው የዘመነ ካሴን ፎቶ ራሳቸው አውርደው የዘመነ ፎቶ ተገኘብህ ብለው ፖሊስ ጣቢያ ወሰዱት። ከዚያም በ12000 ብር ዋስ ዛሬ ተለቀቀ ይላል። እንደዚህ አይነት ነውረኛ ፖሊስ ነው አብይ አህመድ ያስተማረው። ፍቼና አሊዶሮኝ ላይ ሸኔ የሚባል ታጣቂ አስተማርቶ ያዘርፋል። መሀል አዲስ አበባ ላይ ደግሞ እንደዚህ አይነት ነውረኛ ፖሊሶችን አስተማርቶ እገታ ይፈጽምብሃል። ይሄ እኮ የእገታ ገንዘብ ተቀብሎ እንደመልቀቅ የሚቆጠር ነው። የዘመነ ካሴን ፎቶ ዳውንሎድ ካደረጉ በኋላ የፋኖን ፎቶ አገኘንበት ብሎ በ12000 ብር መልቀቅ ማለት እገታ መፈጸም ነው። ሌላኛው መረጃ አሴ አገዛዙ አማራ ክልልን በአፋር በትግራይና በተለያዩ አካባቢዎች ከበባ እያደረገ ይገኛል። ሰሞኑን በተለያዩ የሀገሪቱ አካባቢዎች የነበረውን ምርኮኛ ሰራዊት በሙሉ ወደ ክልላችን እያስገባ ነው። እቅዱም የክልሉን ሁሉንም አጎራባች አካባቢዎች በመዝጋት የመጨረሻ ያለውን ጦርነት ማድረግ ነው ይላል። አገዛዙ ጦርነቱን ሲጀምር ኔትወርክና ባንኮችን ለመዝጋት ዝግጅቱን ጨርሷል። እናም በሁሉም ቀጠናዎች ያሉ ፋኖዎቻችን ቅድመ ዝግጅትና ጥንቃቄ እናደርጉ መልእክቱን አድርስልኝ ይላል። የሚዲያ ሰራዊቱም መሰል ያገዛዙ እቅዶች ቀድመው እንዲከሽፉ አስተባብራችሁ ማቀጣጠል አለባችሁ ዝንታለም አማራ የሚል መልእክት ደርሶኛል። ይሄ በተጨባጭ ተግባራዊ እየተደረገ ነው። አሁን ላይ አብይ አህመድ ከግድቡ ወደ ወደቡ የሚል ሙፉከራውን አቁሞ ወሎ ላይ ሰራዊቱን አስገብቷል። የሀገር ሰራዊት አስገብቷል። ለአንዴና ለመጨረሻ ጊዜ ከበቤ ሰሜን ወሎ ማስጣት አለብኝ ብሎ እየተንቀሳቀሰ ይገኛል። በበኩሌ ይሳካለታል ብዬ አላስብም። የምርኮኛ ሰራዊት ወስደህ ካስገባ በኋላ ሜዳውም ያው ፈረሱም ያው ስትለው ሩጫ ነው የሚቀነው። ጌታዬ ክላሹን አስረክቦ መሮጥ ነው የሚቀነው። ብልጥ ነው ትውልዱ። ሳይፈልግ ታግቶ በማያምንበት ጦርነት ውስጥ እንዲገባ የተደረገው በመሆኑ የተነሳ ወደ ውጊያ ቀጠና አስገብተህ ተኩስ ስትለው አንዳንድ ጊዜ ማዙሮ ወደ አለቆቹ የሚተኩስ ቁጥሩ ቀላል አይደለም። በነገራችን ላይ ትናንትና በማዳጋስካር አንድ ክስተት ተከስቷል። ህዝብ በቃን የአገዛዝ በቃም ብሎ ተቃውሞ ማሰማት ሲጀምር የሀገሪቱ መንግስት መከላከያን ይልካል። ሂርበትም ብሎ ሲልክ መከላከያው ሄዶ ከህዝብ ጎን ተሰልፎ መንግስትን ሲያወግዝ ነበር። በኢትዮጵያም ይሄ ጉዳይ መከሰቱ አይቀርም። ቀኑ መቼ ነው ብሎ መናገር ባይቻልም በእርግጠኝነት በ2018 ግን እንደዚህ አይነት ክስተት ይከሰታል።
በ2018 የአብይ አህመድ አገዛዝ ይገረሰሳል ያለ ጥርጥር እና አብይ አህመድ አሁን ላይ ሰሜን ወሎ በጣም በርካታ ሰራዊት ቢያስገባም ፋኖ ማጥፋት የሚችል ሰራዊት አለው ብዬ አላምንም። የክልሉን ህዝብ ከማድየት ከማራቆት እና ህዝብ ክልሉን የጦርነት ቀጠና ከማድረግ በዘለለ አብይ አህመድ በውጊያ ፋኖን የሚያሸንፍበት እድል የለም፣ ዝግ ነው። ሌላኛው መረጃ ፋሽስቱ አብይ አህመድ ለተመስገን ጥሩነህ ቀጭን ትዕዛዝ ሰጥቷል ይላል። ትዕዛዙም የአማራ ባለሀብቶችን በማስገደድ በተለያዩ አደረጃጀት ያሉ ዝቅተኛ የፋኖ አመራሮችን እጅ ሰጡ በማለት በሚሊዮን የሚቆጠር ገንዘብና ቤት በመስጠት እንዲያታልሉ ማድረግ ነው። እንግዲህ ነፃነትን ሳያውቅ ወደ ነፃነት ትግል የገባ በመጀመሪያም ሆነ በመጨረሻም እጅ መስጠቱ አይቀርም። በትግል ታሪክ ውስጥ ግን ህዝብን ያሸነፈ የለም። የጸና ታጋይ የመጨረሻው መሳቅና ክብር ይጎናጸፋል ይላል። እንደዚህ ለሚያለቅስ ወታደር እጅ መስጠት ሲበዛ ነውር ነው። ለሚያልቅ ገንዘብ፣ ለሚፈርስ ቤት ለዘላለም አንገት የምትደፋበት ስራ እንዳትሰሩ ምክሬ ነው ይላል አንድ ወንድማችን ያጋራው መረጃ። በጣም ወሳኝ መረጃ ነው። ጎጃምም ላይ የሆነ ቦታ ላይ አንድ ቁራጭ እጅ ለመስጠት ዝግጅት እያደረገ መሆኑን የደረሰ መረጃ ያመለክታል። ህዝብን ሲበዘብዝ የነበረ አፋባሃ ውስጥ ያልነበረ ቁራጭ የሆነ አደረጃጀት እሱን ለማስገባት ጥረት እያደረጉ ነው። በተረፈ ትናንት ያቀረብኩት መረጃ አለ። እነ ደረጀ በላይም በተመለከተ እነ ሰለሞን አጠናውን በተመለከተ እነ ኮሎኔል ፈንታው ማስረሻ ሰጤ ሁሉ አገዛዙ ጋር ተስማምተው ጨርሰዋል። ያበቃ ጉዳይ ነው። እጅ የሚሰጡበት ቀን መቼም ሊሆን ይችላል። እስከዛ ድረስ እዛ ውስጡ ነው፣ ፋኖ ትግል ውስጡ ነው። እንዲበጠብጡ እንዲያውኩ ለተወሰነ ጊዜ ሊቆዩ ይችላሉ። በተረፈ ግን አገዛዙ ጋር መደራደራቸው ያበቃለት ጉዳይ ሆኗል። ስለዚህ ባለሀብቶችም ብር መዋጣታቸውም ባለፈው ዘግቤ ነበረ። ከባለሀብቶች ብር ተሰብስቦ እነ ማስረሻ ሰጤ 50 ሚሊዮን ብር ጠይቀዋል። 50 ሚሊዮን ብር ጠይቀዋል። ባለሀብቶች ብር እንዲያዋጡ ጫና እየተደረገባቸው መሆኑን ገልጸን ነበር። አሁንም የሰማነው ይሄንን ነው። ሌላ የደረሰ መረጃ ከደቡብ ክልል ነው። የደቡብ ኢትዮጵያ ክልል አመራሮች በጎፋ ተጎጂዎች ስም ከተሰበሰበ ከ60 ሚሊዮን ብር በላይ ለማሸሽ ሲሞክሩ በቁጥጥር ስር ዋሉ ይላል። እነማን ናቸው በቁጥጥር ስር የዋሉት? የብልጽግና አመራሮች። በደቡብ ኢትዮጵያ ክልል በጎፋ ዞን በመሬት ናዳ አደጋ ለተፈናቀሉና ለተጎዱ ወገኖች አብይ አህመድ ሄዶ ላለቀሰበት ክስተት ማለት ነው ከተሰበሰበው የእርዳታ ገንዘብ ውስጥ ከ60 ሚሊዮን ብር በላይ ለማሸሽ የተደረገው ሙከራ መጋለጡን ከፌዴራል ደህንነት መዋቅር የተገኘ መረጃ ያመለክታል ይላል። ይህ አሁን የደረሰው መረጃ የክልሉ አመራሮች ቀደም ሲል ከግማሽ ሚሊዮን ብር በላይ የሚሆን የእርዳታ ሀብት ለተጎጂዎች ሳይደርስ መመዝበሩን አስመልክቶ ከወራት በፊት የተዘገበውን ዘገባ የሚያጠናክር ነው ይላል። በዛሬው ዕለት የደረሰው መረጃ እንደማያመለክተው ይህንን የሙስናና የዘረፋ ስራ የጀመሩት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደና የጎፋ ዞን ዋና አስተዳዳሪ ዳግማዊ አየለ ናቸው። የክልሉ ቁልፍ ባለስልጣናት ከጎፋ ዞን ፋይናንስ መምሪያ ኃላፊ አቶ ተክለማርያም በቀሌ ጋር በመቀናጀት ከ60 ሚሊዮን ብር በላይ ለማሸሽ ከደላላ ጋር ተመሳጥረው ነበር። እናም ከህዝብ በተገኘ ጥቆማ ደላላውን በቁጥጥር ስር በመዋል ከ4 ቀን በላይ በህግ ጥላ ስር አቆይተዋል ይላል። የጎፋ ዞን ፋይናንስ መምሪያ ኃላፊ አቶ ተክለማርያም በቀሌ የባንክ ቼክ ማሰሪያ ደብዳቤ በማዘጋጀት ወደ ሳውላ ንግድ ባንክ የማጭበርበር ስራ ሲሰሩ ተደርሶባቸዋል ይላል። ጉዳዩ ለህዝብ እንዳይደርስና ቁጣ እንዳይቀሰቀስ ተፈርቶ ታፍኖ መቆየቱ ተገልጿል። ሆኖም በተጨባጭ የሰነድ ማስረጃዎች በተደረገ ብርቱ ጥረት ዝርፊያው መፈጸሙ ለማወቅ ተችሏል ይላል። የአሁኑ ሰዓት አቶ ተክለማርያም በቀሌን ከህግ ለማሸሽና ለመሰወር በጎፋ ዞን ዋና አስተዳዳሪና በክልሉ ርዕሰ መስተዳድር በኩል ከፍተኛ እንቅስቃሴ እየተደረገ ነው ይላል። ብልጽግና አመራሮች ማለት እነዚህ ናቸው። እንግዲህ ትናንትና በዛ አስገራሚ አደጋ አብይ አህመድ ሄዶ ባለቀሰበት ኃይለማርያም ደሳለኝም በተገኘበት አብይ ለመጀመሪያ ጊዜ ያዞን በሆነ ያልፈሰሰበት ትዕይንት ከዛ በተሰበሰበ ገንዘብ ለማጭበርበር ሲሞክሩ መያዛቸውን የደረሰ መረጃ ያመለክታል። በእርግጥ ብልጽግና ቤት ውስጥ ሙስና ወንጀል አይደለም። አብይ አህመድም ቀስ አድርጋችሁ ዝረፉ ብሎ ስብሰባ ላይ መናገሩን እነ ዶክተር ሚልኬሳ ጭምር ሲገልጹት የነበረ ጉዳይ ነው። አማራ ክልልም በዛ በጦርነት ሰዓት ላይ ከአውቁተ 60 ሚሊዮን ብር አውጥተው የተከፋፈሉት አገኘሁ ተሻገር ጥቆማው በጸጋ አራኬ በኩል ሲመጣ አብይ አህመድ የሰጠው መልስ ምቀኞች የሚል ነበር። ምቀኞች ምን አገባችሁ ይብሉ የሚል መልስ ነበር የሰጠው። ስለዚህ የአሳ ግማቱ ከጭንቅላቱ እንደሚባለው ብልጽግና በሙስና ረገድ የበሰበሰው ካናቱ በመሆኑ የተነሳ እነዚህም ሰዎች ከላይ የወረደውን መመሪያ
ተግባራዊ ያደረጉ እንጂ ዘረፉ ሊባል አይችልም። ሌላው አምቡላንስን ለኮንትሮባንድም እንደዚሁ አገልግሎት ሲያውሉ የተያዙ አሉ። በምስራቅ ሸዋ ዞን መተሃራ ከተማ በአምቡላንስ ተሽከርካሪ ታማሚ የጫነ በማስመሰል በፍጥነት ሳይረን ያስጮኸ የፍተሻ ኬላ ለማለፍ የሞከረ የአምቡላንስ ሹፌርም በውስጡ 1.3 ሚሊዮን ብር የሚገመት የኮንትሮባንድ ዕቃ ጭኖ ሲጓዝ በቁጥጥር ስር መዋሉ ዛሬ ተዘግቧል። እና በብልጽግና ዘመን ዝርፊያ እና ሙስና ከላይ የወረደ ነው ምለው ስለዚያ ነው። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ መንበርና ሰብስክራይበር በመሆን ስቲከሮችን በማበረከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችን አበረታቱ ብዬ ዛሬ ዝግጅቴን ቋጫለሁ። አመሰግናለሁ።